ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 23 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን ለመንግስት ሰራተኞች የደሞዝ ማሻሻያ ከተፈቀደው በጀት ላይ ከፍተኛ የገንዘብ ጉድለት መከሰቱ ተገለጸም። በሌላ በኩል ምርመራ ተጀምሯል የተባለ ሲሆን ከፍተኛ የገንዘብ ጉድለቱን ተከትሎ መረጃዎች እየወጡ ይገኛሉ። የምናጋራችሁ ይሆናል። የሚነሱ ጥያቄዎች መበራከታቸውን ተከትሎ ኮሚቴ ሊቋቋም መሆኑ ተሰማም። ይቋቋማል ለተባለው ኮሚቴም አቅጣጫ ተቀምጧል ተብሏል። ሙሉ መረጃውን በዝርዝር እናጋራችኋለን። የኢትዮጵያ ኤሌክትሪክ ኃይል ሲተገብር የነበረውን ቋሚና ቅናሽ የታሪፍ አሰራር ማቆሙን አስታወቀም። በሌላ በኩል አዲስ የዋጋ አሰራር በቅርቡ ተግባራዊ እንደሚደረግ ተሰምቷል። በዝርዝር ይዘነዋል። ለረጅም ጊዜያት ጥያቄ ሲነሳበት የነበረው የአዋጅ ማሻሻያው በቅርቡ እንደሚጸድቅ ተነገረም። ይህ የአዋጅ ማሻሻያም በውስጡ በርካታ ጉዳዮችን አካቷል ተብሏል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በውቢቷ ፒያሳ ላይ ቅንጡ አፓርታማዎችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ያቀረበሎ ቴምር ሪል ስቴት የከተማዋን ውብ እይታ ማየት የሚችሉባቸው አስቀድመው ለሚከፍሉ 30 በመቶ ድረስ ቅናሽ አዘጋጅቷል። በተጨማሪም ፒያሳ ሚኒሊክ አደባባይ 20 ካሬ የንግድ ሱቆችን ከ2.8 ሚሊዮን ብር ቅድመ ክፍያ ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጭ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0935 47638 ወይንም 0948 777672 ይደውሉ። ቴምር ሪል ስቴት። የዓለም ባንክ ለኢትዮጵያ ኢኮኖሚ እድገት የግሉ ዘርፍ ከፍተኛ ሚና እየተጫወተ ነው ሲል አስታወቀም። በኢትዮጵያ ለመጣው የኢኮኖሚ እድገት የግሉ ዘርፍ ተሳትፎ ከፍተኛ ሚና እየተጫወተ ነው ሲሉ በዓለም ባንክ የኢትዮጵያ ዳይሬክተር ማርያም ሳሊም ተናግረዋል። ዓለም ባንክ የኢትዮጵያ ቁልፍ አጋር መሆኑን የገለጹት ማርያም ሳሊም በተለያዩ ዘርፎች አስፈላጊውን ድጋፍ እያደረገ ይገኛልም ብለዋል። ለአብነትም በግብርና፣ በሎጂስቲክ፣ በቴክኖሎጂ፣ በጤና፣ በትምህርት፣ በስራ ዕድል ፈጠራና በሌሎች ዘርፎች በቅንጅት እየሰራ መሆኑን ተናግረዋል። በዚህም በኢትዮጵያ ኢኮኖሚ እድገት ላይ የግሉ ዘርፍ ተሳትፎ እያደገ መጥቷል ያሉት ዳይሬክተሯ ይህም የኢኮኖሚ ሪፎርሙን ዘላቂና አካታች ለማድረግ ያስችላል ብለው በተለይም በማኑፋክቸሪንግና አገልግሎት ዘርፍ የግሉ ዘርፍ ተሳትፎ ይበልጥ መጠናከር እንዳለበትም አጽንኦት ሰጥተዋል። የግሉ ዘርፍ ምርታማነት ሀገራዊ የኢንዱስትሪ ልማትን ከግብ ለማድረስና ኢኮኖሚን ለማጠናከር ወሳኝ ሚና እየተጫወተ መሆኑን ጠቁመው ለስራ ዕድል ፈጠራ መስፋፋትም ወሳኝ እንደሆነ ተናግረዋል። ከ17 ትሪሊዮን ብር በላይ የገንዘብ ዝውውር መፈጸሙ ተገለጸ። የኢትዮጵያ ብሔራዊ ባንክ በተጠናቀቀው የ2017 በጀት ዓመት ብቻ ከ17.7 ትሪሊዮን ብር በላይ የገንዘብ ዝውውርና ክፍያ በተለያዩ የዲጂታል አማራጮች መፈጸሙን አስታውቋል። በዚህም የገንዘብ ዝውውሮች በተጠናቀቀው የ2017 በጀት ዓመት ከእጥፍ በላይ ጭማሪ በማሳየት በ2017 የሂሳብ ዓመት ብቻ ከ17.7 ትሪሊዮን ብር በላይ መንቀሳቀስ የተቻለ ሲሆን በኤቲኤም እና በፖዝ የሚደረጉ የገንዘብ ዝውውሮች እድገትም የተመጠነ እየሆነ መጥቷል ተብሏል። የኢትዮጵያ ብሔራዊ ባንክ መረጃ እንደሚያመለክተው ከሆነ በኤቲኤም፣ በፖዝ፣ በሞባይል ባንኪንግ እና በኢንተርኔት ባንኪንግ አማካኝነት ከሚካሄዱት የገንዘብ እንቅስቃሴዎች ውስጥ በከፍተኛ ደረጃ እድገት እያሳየ ያለው የሞባይል ባንክ የገንዘብ ዝውውር መሆኑ ተጠቁሟል። በ2017 የሂሳብ ዓመት ብቻ
በሞባይል ባንኪንግ የተንቀሳቀሰው የገንዘብ መጠንም ከ13.1 ትሪሊዮን ብር በላይ ሲሆን ይህም በዓመቱ ውስጥ በዲጂታል የባንክ አገልግሎት ከተንቀሳቀሰው አጠቃላይ ገንዘብ ውስጥ ከ76 በመቶ በላይ የሚሆነውን ድርሻ እንደሚይዝም የባንኩ መረጃ ይጠቁማል። በሌላ በኩል ከዲጂታል የገንዘብ እንቅስቃሴዎች አንጻር በኤቲኤም እና በፖዝ አማካኝነት የሚደረግ የገንዘብ እንቅስቃሴ ቀድሞ የተጀመረ ቢሆንም አሁን ላይ በእነዚህ የክፍያ አማራጮች የሚደረገው የገንዘብ እንቅስቃሴ እድገቱ የተመጠነ እየሆነ መጥቷልም ተብሏል። የኢትዮጵያ ብሔራዊ ባንክ አሃዛዊ መረጃ እንደሚያሳየው በኤቲኤም እና በፖስ የሚደረጉ የገንዘብ እንቅስቃሴ እንደ ሞባይል እና ኢንተርኔት ባንክ አገልግሎት ከፍተኛ የሚባል እድገት ያልታየባቸው ናቸው ተብሏል። በመረጃው መሰረት በ2017 የሂሳብ ዓመት በኤቲኤም በኩል የተደረጉት የገንዘብ እንቅስቃሴዎች መጠን 729.8 ቢሊዮን ብር ሲሆን ይህም ደግሞ ከቀዳሚው ዓመት ያሳየው ጭማሪ የ1 ቢሊዮን ብር አካባቢ እድገት ነው ተብሏል። ጊዜያቸው ያለፈባቸው የላቦራቶሪ ኬሚካሎችና የሕክምና መሳሪያዎች አስወጋጅ ኮሚቴ ሊቋቋም ነው ተባለም። የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን በከተማዋ ትምህርት ቤቶች የሚገኙ ጊዜያቸው ያለፈባቸው የላቦራቶሪ ኬሚካሎችና በጤና ጣቢያዎች አገልግሎት አይሰጡም ተብለው በባለሙያዎች የተለዩ የሕክምና መሳሪያዎች አስወጋጅ ኮሚቴ እንዲቋቋም ጠይቋል። ባለስልጣኑ ጥያቄውን ያቀረበው ከአዲስ አበባ ከተማ የመንግስት ግዥና ንብረት ማስወገድ አገልግሎት ጋር በመተባበር በአዲስ ከተማ ክፍለ ከተማ የንብረት ማስወገድ የንቅናቄ መድረክ ላይ ነው። የአዲስ አበባ ትምህርት ቢሮና ጤና ጣቢያዎችን ወክለው የተገኙ የውይይቱ ተሳታፊዎችም ጊዜያቸው ያለፈባቸው የትምህርት ቤት የላቦራቶሪ ኬሚካሎችና በጤና ተቋማት የሚገኙ መወገድ አለባቸው የተባሉ የሕክምና መሳሪያዎች ችግር መሆናቸውን ገልጸዋል። በተለይም ረጅም ጊዜ ያለፈባቸው የላቦራቶሪ ኬሚካሎች ክምችት በትምህርት ቤቶች እንደሚገኝ የኮተቤ የትምህርት ዩኒቨርሲቲ ጥናት ማመላከቱንና እነዚህ ንብረቶች ለጤና ስጋት የሚፈጥሩ መሆናቸው ተነስቷል። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን ንብረቶችን ለማስወገድ ቢሞከርም የአካባቢ ጥበቃ ባለስልጣን የተግባርና ኃላፊነት ጥያቄ መሰረዙን የጠቀሱት ተሳታፊዎቹ በዚህም ምክንያት መግባባት እንዳልተቻለ ተናግረዋል። ይህን ችግር ለመፍታትም የምግብና መድኃኒት ባለስልጣን፣ የመንግስት ንብረት አስተዳደር ባለስልጣን፣ ትምህርት ቢሮውና የአካባቢ ጥበቃ ባለስልጣን በጋራ በመሆን በቅንጅት እንዲሰሩ ተጠይቋል። በጥናቱ መሰረት ችግሩን ለመቅረፍም በትምህርት ቢሮ በኩል የሚገዙ ንብረቶች በጀት ስላለ ብቻ ሳይሆን እስከ መቼ ያገለግላሉ የሚለውን ተረጋግጦ ትዕዛዝ የሚሰጥበት የአሰራር ስርዓት መዘርጋቱን ጠቅሰው እስካሁን ላልተወገዱት ንብረቶች ትኩረት ተሰጥቶ ቢሰራ በማለትም አሳስበዋል። በሌላ በኩል በክፍለ ከተማ በጤና ባለሙያዎች መወገድ አለባቸው ተብለው የተለዩ የሕክምና መሳሪያዎች ቢኖሩም እስካሁን ሊያስወግድ የሚችል የስራ ክፍል አልተገኘም ነው የተባለው። በዚህም ንብረቶቹ እንዲወገዱ ትኩረት ተሰጥቶ እንዲሰራ የተጠየቀ ሲሆን ሌሎች ቁሳቁሶችን መልሶ ጥቅም ላይ ማዋል የሚቻልበት አሰራር እንዲኖርም አጽንኦት ተሰጥቷል። የባለስልጣኑ ጽህፈት ቤት ኃላፊ አቶ መኮንን ሽመልስ ጊዜያቸው ያለፈባቸውን የላቦራቶሪ ኬሚካሎችና የሕክምና መሳሪያዎችን በተመለከተ ጉዳዩ በተደጋጋሚ እንደሚጠየቅ እንዲሁም ባለስልጣኑ የተሰጠው ኃላፊነት ስለሌለ ደግሞ ለሚነሱ ጥያቄዎች ምላሽ እንደሌለ ተናግረዋል። ነገር ግን ጥያቄውን የሚመለከትና ሁሉንም ባለድርሻዎች ያማከለ አንድ አመቻች ኮሚቴ በማቋቋም ችግሩን ለመፍታት ቀጣይ የትኩረት አቅጣጫ ተደርጎ በጋራ መስራትና መፍትሄ መስጠት እንደሚያስፈልግ አስረድተዋል። የኢትዮጵያ ኤሌክትሪክ ኃይል ለማዕድን አውጪዎች ሲተገብር የነበረውን ቋሚና ቅናሽ የታሪፍ አሰራር ማስቆሙን አስታወቀም። ይህ ውሳኔ ደግሞ ኢትዮጵያን በዝቅተኛ ወጪ ከሚገኙ የቢትኮይን ማዕድን ማውጫ ማዕከላት ተርታ የሚያስወጣት ሲሆን አዲሱ የዋጋ አሰራር ደግሞ በፈረንጆቹ ከዲሴምበር 1 2025 ጀምሮ ተግባራዊ ይሆናል ተብሏል። በቀድሞ ታሪፍ ወይንም በኪሎዋት ሰዓት 3.14 የአሜሪካን ሳንቲም ምክንያት ወደ 30 የሚጠ
የሚጠጉ ዓለም አቀፍ የማዕድን አውጪ ኩባንያዎች ወደ ኢትዮጵያ የገቡ ሲሆን ይህም ደግሞ የዓለም የቢትኮይን ኔትወርክ ከ7 በመቶ እስከ 10 በመቶ አስተዋጽኦ እንዲያደርጉ አስችሏቸዋል። በዚህም በአሁኑ ወቅት የማዕድን አውጪዎች 30 በመቶ የሚሆነውን የሀገሪቱን ጠቅላላ የኤሌክትሪክ ፍጆታ እንደሚሸፍኑም ተገልጿል። በተጨማሪም አዲሱ አሰራር ቋሚውን ዋጋ በሁለት ደረጃ ባለው የጊዜ ተኮር ታሪፍ ይተካል የተባለ ሲሆን መደበኛ ዋጋው በኪሎዋት ሰዓት 4.00 የአሜሪካ ሳንቲም ነው ተብሏል። የከፍተኛ ፍጆታ ዋጋው ደግሞ ከምሽቱ 12 ሰዓት እስከ ምሽቱ 4 ሰዓት ባለው ጊዜ 6.00 የአሜሪካ ሳንቲም ሲሆን ይህም ከድሮ ቋሚ ዋጋ ጋር ሲነጻጸር የ91% ጭማሪ ያሳያል ተብሏል። የኢትዮጵያ ኤሌክትሪክ ኃይል ኢነርጂ ትሬዲንግ እና ማርኬቲንግ ዳይሬክተር አቶ ወንደሰን ተሾመ ለውጡ ሀገራዊ አስፈላጊነት መሆኑን ገልጸው እየጨመረ የመጣውን የሀገር ውስጥ የኤሌክትሪክ ፍጆታ ለማሟላት የኃይል አቅርቦቱን አስተማማኝ ለማድረግና ድጎማውን ለማስቀረት የተወሰደ እርምጃ መሆኑን አስረድተዋል። አዋጁ በፓርላማ በዝርዝር ከሚታዩ አዋጆች ቀዳሚ እንደሚሆን ተገለጸም። የኢትዮጵያ ግብርና ባለስልጣን ከግብርና ሚኒስቴር ጋር በመሆን ያዘጋጀው የእጽዋት ጥበቃ አዋጅ ማሻሻያ የሕዝብ ተወካዮች ምክር ቤት ዘንድሮ በዝርዝር ከሚያቸው አዋጆች ቀዳሚ እንደሚሆን ተገልጿል። የሚኒስትሮች ምክር ቤት በ2017 ዓ.ም መጨረሻ የአዋጁን ማሻሻያ በሙሉ ድምፅ በመደገፍ ለሕዝብ ተወካዮች ምክር ቤት መላኩን የኢትዮጵያ ግብርና ባለስልጣን ምክትል ዳይሬክተር ዶክተር ወንዳለ ሀብታሙ ተናግረዋል። በዚህም ደግሞ የአዋጅ ማሻሻያው ዘንድሮ ለፓርላማ ቀርበው ውይይት ተደርጎባቸው ከሚጸድቁ አዋጆች ቀዳሚ ይሆናልም ብለዋል። ምክትል ዳይሬክተሩ አክለውም አዋጁን ማሻሻል ያስፈለገበትን ምክንያት ሲያስረዱም አዋጁ የወጣበት ወቅት ከመራዘሙ ጋር ተያይዞ በእነዚህ ዓመታት በዓለም አቀፍ ደረጃ የተቀየሩ በርካታ አሰራሮች መኖር፣ የአየር ንብረት ለውጥና የግብርና ምርቶችን የሚያጠቁ ተባዮች መበራከት መሆኑን ጠቁመዋል። የባለስልጣኑ ዋና ዳይሬክተር አምባሳደር ድሪባ ኩማ በበኩላቸው አዋጁ በግብርና ምርቶች ላይ የሚከሰቱ ተባዮችን በመከላከል የዜጎችን ጤና ለመጠበቅና ወደ ውጪ የሚላኩ ምርቶችን ይበልጥ ተወዳዳሪ ለማድረግ የሚያግዝ መሆኑን ተናግረዋል። እንዲሁም ሀገራት ከውጪ የሚያስገቧቸውን የግብርና ምርቶች ጤናማነት ማረጋገጥ ቀዳሚ ተግባራቸው ነው ያሉት ዋና ዳይሬክተሩ እንደ ኢትዮጵያ በማደግ ላይ ያሉ ሀገራት በዓለም ገበያ ተፎካካሪ ለመሆን የሚያስችሉ የተቀባይ ሀገራትን መስፈርት ለማሟላት ችግሮች እንደሚገጥሟቸው ገልጸዋል። አዲሱ ኢፋይቶ በዋናነት የግብርና ምርቶች ለእጽዋትና ለእንስሳት ደህንነት አስጊ አለመሆናቸው የሚረጋገጥበት እርምጃ ሳኒታሪና ፋይቶ ሳኒታሪ የሚካሄድበት መንገድ እንደሆነ እንዲሁም ከዚህ ቀደም አገልግሎቱ ይሰጥበት የነበረውን የወረቀት አሰራር የሚቀይር ነው ማለታቸውን ሪፖርተር ጋዜጣ አስነብቧል። በክልሉ ለመንግስት ሰራተኞች የደሞዝ ማሻሻያ ከተፈቀደው በጀት ላይ ከፍተኛ የገንዘብ ጉድለት መታየቱ ተገለጸም። የቤንሻንጉል ጉሙዝ ክልል ሲቪል ሰርቪስ ቢሮ መንግስት ከመስከረም ጀምሮ ለሁሉም መንግስት ሰራተኞች በፈቀደው የደሞዝ ማሻሻያ መሰረት የገንዘብ ሚኒስቴር የፈቀደው የ10 ወር የደሞዝ በጀት ከክልሉ ሰራተኞች ቁጥር አንጻር ሲታይ በቂ እንዳልሆነ አስታውቋል። ቢሮ በክልሉ ሰራተኞች የደሞዝ ጭማሪ በጀት ላይ ከ1.2 ቢሊዮን ብር በላይ ጉድለት እንደተፈጠረ ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ቤንሻንጉል ጉሙዝን ጨምሮ በበርካታ ክልሎች የመረጃ ክፍተት የተፈጠረ በክልሎች ወይንስ በፌዴራል ደረጃ ስለመሆኑ ተጣርቶ ለውሳኔ እንዲቀርብ በቅርቡ መመሪያ መስጠታቸውን የጠቀሰው ቢሮ የክልሉ የፋይናንስ ቢሮም ይህንኑ የማጣራት ስራ መጀመሩን አስታውቋል። የክልሉ ሲቪል ሰርቪስ ቢሮ አክሎም ይህ የማጣራት ስራ ተጠናቆ መንግስት ውሳኔ እስኪሰጥ ድረስ ሰራተኞች በማህበራዊ መገናኛ ዘዴዎች ለሚናፈሱ አሉባልታዎች ጆሮ እንዳይሰጡ አሳስቧል።
ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር $126,000 በላይ ይሸጥ የነበረው የአንድ ቢትኮይን ዋጋ በከፍተኛ ሁኔታ ቅናሽ ማሳየቱ ተነገረም። ምናባዊ ንብረት የሆነው ቢትኮይን በጥቅምት ወር የዋጋ ቅናሽ ማሳየቱ ተሰምቷል። ላለፉት 7 ዓመታት ከፍተኛ ጭማሬ እያሳየ የመጣው ቢትኮይን በዚህ ወር ወደ 5 በመቶ የሚጠጋ ቅናሽ ማሳየቱ ተገልጿል። በዚህም ከሰሞኑ ባለሀብቶች በግብይቱ ላይ ያሳዩት የግብይት ፍላጎት ማጣትና ተቀማጭ የዲጂታል መገበያያ ገንዘብ ዋጋው አለመረጋጋት ለቅናሹ ምክንያት ነው ተብሏል። በመሆኑም ከ2 ሳምንት በፊት $126,000 በላይ ይሸጥ የነበረው የአንድ ቢትኮይን ዋጋ አሁን ላይ ወደ $104,728.88 ወርዷል መባሉን ሮይተርስ በዘገባው አመላክቷል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 171 ብር ከ75 ሳንቲም እየተገዛ 175 ብር ከ19 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 218 ብር ከ1 ሳንቲም እየተገዛ 222 ብር ከ37 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 192 ብር ከ70 ሳንቲም መግዣው ሲሆን መሸጫው ደግሞ 196 ብር ከ55 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 202 ብር ከ45 ሳንቲም እየተገዛ 206 ብር ከ50 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 46 ብር ከ11 ሳንቲም እየተገዛ 47 ብር ከ3 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 45 ብር ከ30 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ21 ሳንቲም ሆኗል። የቻይና ዩዋን እንዲሁ 22 ብር ከ62 ሳንቲም እየተገዛ 23 ብር ከ7 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በውቢቷ ፒያሳ ላይ ቅንጡ አፓርታማዎችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ያቀረበሎ ቴምር ሪል ስቴት የከተማዋን ውብ እይታ ማየት የሚችሉባቸው አስቀድመው ለሚከፍሉ 30 በመቶ ድረስ ቅናሽ አዘጋጅቷል። በተጨማሪም ፒያሳ ሚኒሊክ አደባባይ 20 ካሬ የንግድ ሱቆችን ከ2.8 ሚሊዮን ብር ቅድመ ክፍያ ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጭ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0935 47638 ወይንም 0948 777672 ይደውሉ። ቴምር ሪል ስቴት